A man who literally changed the way we live our lives every day. Steve Jobs, the visionary founder and leader of Apple Computer. የዕለት ህይወታችንን የምንመራበትን መንገድ የለወጠ ራዕይ ያለው የአፕል ኮምፒውተር መሪ ስቲቭ ጆብስ በ56 ዓመቱ አረፈ። በቢዝነስ ቴክኖሎጂ ታላቅ ሰው የነበረው ስቲቭ ጆብስ ለ8 ዓመታት በካንሰር በሽታ ሲጠቃ ነበር። እነዚህን በመሰሉ በሞቁና በደመቁ የሙገሳ ቃላት መርዶ የተነገረለት ስቲቭ ጆብስ በዓለም የቴክኖሎጂ ታሪክ አብዮተኛ ለመባል የበቃ ሳይንቲስት አረፈ። የዘመናዊው የሰው ልጅ አኗኗር ለማቃለል መንገዱን ያሳየ፣ የሰው ልጆችን የዕለት ተዕለት ኑሮ ከውጣ ውረድና ውስብስብነት ፈልቅቆ ቀለል ለማድረግ በውጤቱ የተደገፈ ተግባር እየፈጸመ ነበር። በልዩ ችሎታው የግንኙነትና የሚዲያ ኢንዱስትሪ በአብዮት ነቅንቆታል። በዓለም በመዳፍ ውስጥ እንድትሽከረከረ ካደረጉት ውስጥ ስቲቭ ጆብስ አንደኛው ነው። አባቴ ይላል የሲኤንኤን ጋዜጠኛ፣ አባቴ ከ25 ዓመታት በፊት የማኪንቶሽ ኮምፒውተር እቤቱ እያመጣ ሲጠቀምባቸው እየደነቀኝ የሚሰራውን ሁሉ እከታተል ነበር። ከ25 ዓመታት በኋላም ሁለቱም መንትያ ልጆች በአይፎናቸውና በአይፓዳቸው አባቴ እንደሚያደርገው የፈለጉትን ሲያደርጉ እያየሁ አደንቃለሁ ይላል። ጋዜጠኛው የተደነቀባቸውና በሂደት እየተለወጡ የመጡት የቴክኖሎጂ ውጤቶች ስቲቭ ጆብስ ጠፍጥፎ የሰራቸው ናቸው። ባለፉት 26 ዓመታት ውስጥ የእያንዳንዱ ወቅት ተአምር የተባሉ የግንኙነት መሳሪያዎች የፈጠረው ስቲቭ ጆብስ የአፕል ኮምፒውተር ካምፓኒ ከመመስረቱ እስከ መሪነት ድረስ ሰርቶበታል። በችሎታ ብቃቱ ዓለምን በጥሩ ምግባር ለውጦታል። የማይቀረው ሞት ሞተ። ስለ አይፓድ ታውቃላችሁ፣ አይፎን ስልኮችንም ለምዳቸዋል። እነዚህን ሁሉ ዓላሚ ፈጻሚና አስፈጻሚ ሆኖ የሰራቸው ይህ ስቲቭ ጆብስ ነው። ስቲቭ ጆብስ የአፕል ኮምፒውተር የቦርድ ሊቀመንበር ዋና ስራ አስፈጻሚ ቢሆንም ከዚህ በኋላ ስሙን አግንኖ የሚያሳውቀው በማንም እጅ ውስጥ ገብቶ የሚመሰክሩለት ስራዎቹ ናቸው። ጆብስ በሁሉም ቤትና የሥራ ቦታ አለ። በእርግጥ ዓለም እንደ መርፌ የሚጠቀመው ሰው ዕድሜ ቢያገኝ ኖሮ ሌሎች ታምራቶችን ለመፍጠር ይበቃ እንደነበር እያል መቆጨታችን አይቀርም። ቢሆንም የኖርንበትን ዕድሜ የፈጸመው መልካም ተግባር ወደፊት ስሙን ሲያነሱት ይኖራሉ። ለ8 ዓመታት ከካንሰር ህመም ጋር የሚታገል ቢሆንም ከአፕል ዋና ሥራ አስፈጻሚነት ተግባሩን ለመለወጥ አልደከመም። በጤናው መታወክ ምክንያት የአፕልን ካምፓኒ ዋና ሥራ አስፈጻሚነት በገንዛ ፈቃዱ ከለቀቀ ከአንድ ወር በኋላ የመሞቱ ዜና ተከተለ። ስቲቭ ጆብስ የተወለደው ከካሊፎርኒያ ውስጥ በሳን ፍራንሲስኮ ከተማ ሲሆን እድገቱ በጉዲፍቻ ልጅነት ነው። በስደተኝነት ወደ አሜሪካ የገባው አባቱ ሶሪያዊው አብዱል ፋታህ በኔቫዳ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እስከ መሆን ደርሷል። አሁንም በቡታውን ሆቴል ካዚኖ ምክትል ፕሬዚዳንት ነው። አብዱል ፋታህ የአሜሪካዊቷ ጃኒ ሲምሰን 2 ልጆች ሲወልድ ትልቁን ስቲቭስ ለጉድፍቻ አሳዳጊዎች ለፖል ክላረንስ ጆብስ ሰጣቸው። በዚህም ድርጊቱ ስቲቭ ጆብስ እስከ መጨረሻው ለአባቱ ይቅርታ ሳያደርግለትና ሳያየው ሞቷል። ከ30 ዓመት ዕድሜው በኋላ ከወላጆቹ የተወለደችውን እህቱንም ዘግይቶም እናቱንም አግኝቶ ይጠያይቃሉ። አባቱን ግን ማሳደግ እየቻለ ለጉድፍቻ በመስጠቱ አዝኖበት ወይም ተጨማሪ ምክንያቶች ኖሮት ሳያየው ለመሞት በቃ። አባቱ አብዱል ፈታህ የሚለው ደግሞ የጃኒ ወላጆች በሶሪያዊነት ምክንያት ጋብቻችንን ስላልፈቀዱ የመጀመሪያ ልጃችንን ጉድፍቻ ለመስጠት ተገደዱ ይላሉ። ልጅ ጆብስ ግን እንደዚህ አይነት ምክንያት ማመን ወይም መቀበል ስላልፈለገ የአባቱን የማየት ሙከራ ሳይሳካ ቀርቷል። አብዱል ፋታህ ለዘሰን ጋዜጣ በሰጠው ቃለ መጠይቅ የጆብስ የጤና መታወክ ይፋ በሆነበት ጊዜ የጽሑፍ መልእክት መላኩንም ተናግሯል። በጋራጅ ንግድ ላይ የተዳደሩ የነበሩት የጆብስ አሳዳጊዎች በሚችሉት ሁሉ በጉድፍቻ ከተቀበሏት ሌላዋ ሴት ልጅ ጋር በመልካም ሁኔታ አሳደጉት። አሳዳጊዎች ልጆቻቸው የደረሰበትን ታላቅ ክብር ሲያዩ ሁለቱም ቀድመው ሞተዋል። ጆብስ የዩኒቨርሲቲ ትምህርቱን ከአንድ ሴሚስተር በላይ አልገፋበትም። ከሬድ ኮሌጅ ከወጣ በኋላ በጓደኞቹ ክፍል መሬት ላይ እየተኛ የሳምንት ምግቡን ሃሬ ክሪሽና ቴምፕል እየቻለው የኮካ ጠርሙሶችን በማመላለስ የሚያገኘውን የኪስ ገንዘብ እየተረዳ እዚያው ዩኒቨርሲቲ ቆየ። ጆብስ በኋላ ያን ጊዜ የነበረው ውጣ ውረዱን ሲያስታውስ ከኮሌጅ መውጣቱ ለበጎ እንደሆነ ያምናል።
ያን ጊዜ ከዩኒቨርሲቲ ባቋረጥ ኖሮ ወደ ኮምፒውተር የማዘንበሌ ይቀንስ ነበር ይላል ስቲቭ ጆብስ። ጆብስ በካሊፎርኒያ የኮምፒውተር ክለብ ስብሰባዎች እየተከታተለ በአታሪ ቪዲዮ ጌም አምራች ድርጅት በቴክኒሽያን ተቀጠረ። ከዚያ በፊት ግን የኮምፒውተር ጥናቱና ሙከራውን ያደረገው ከጓደኞቹ ጋር በጋራጅ ውስጥ ነው። በ1970ዎቹ ዓመታት ላይ ከሌሎች ሁለት ጓደኞቹ ጋር ሆኖ አፕል ኮምፒውተርን መሰረተ። ስቲቭ ጆብስ አፕልን መስርቶ የገበያውን ለማዳረስ ባለሙያዎችን ለማሰባሰብ ከፍተኛ ድካም ማድረጉ ተዘግቦለታል። አፕል ከተመሰረተ 5 ዓመታት በኋላ የፔፕሲ ኮላውን ጆን ስኩሌይ የአፕል ዋና ስራ አስፈጻሚ እንዲሆን ሲጠይቀው እንዲህ እያለ ነበር። እድሜ ልክ እኔ ስኳር ውሃ እየሸጥክ መኖር ይሻላል ወይስ ከኔ ጋር ሆነ ዓለምን መለወጥ? ስኩሌይ ስራውን ተረከበ። የአፕል ምርቶች በገበያ ላይ ትርፋማ ሆኑ። ጆብስ የማኪንቶሽ አነስተኛ የኮምፒውተሮችን መስራች ንድፍ አቀረበ። አፕል ኮምፒውተር ታዋቂና ተወዳጅ ሆኖ ገበያውን ተጋራ። አፕል አትራፊ የሆነ በመጣበት ወቅት ከአፕል ካምፓኒ ጋር ለመቀጠል የማይችልበት ቅሬታ ተነሳ። ለአፕል ኮምፒውተር ካምፓኒ ዋና አስፈጻሚነት ከፔፕሲ ኮላው ለምኖ ካመጣው ስኩሌይ ጋር በስራ ያለመጣጣም ውዝግብ አበቃ። የውስጥ የስልጣን ፍትጊያም ተከትሎ ሽያጭ መቀነስ ሲጀምር ጆብስ ከማኪንቶሽ ዲፓርትመንት ኃላፊነቱ ተባረረ። ከአፕል መባረሬ ውጤታማ እንደሆነ ረድቶኛል። ነፃ ሆኜ በህይወቴ እንደምለው ፈጠራ የገባሁት ከአፕል በመልቀቄ ነው ይላል በእድልና በትዕግስት የሚያምነው ጆብስ። ሁሉም መጥፎ የሚመስሉ ለመልካም አጋጣሚ ይሆናሉ ብሎ ያምናል። እንደ ጆብስ ያሉ ራሳቸውን የተማመኑ ሰዎች ከስራ ሲባረሩ ምን እንሆናለን ብለው ለመጨነቅ ጊዜ የላቸው። ሁልጊዜም ስራቸውን ጭንቅላታቸው ውስጥ ስለሆነ ስቲቭ ጆብስም በ7 ሚሊዮን ካፒታል ኔክስት ኮምፒውተርን መሰረተ። የኔክስት ኮምፒውተር አዳዲስ ፈጠራዎች ተጨምሮባቸው ለአጠቃቀም ምቹ ሆነው እንዲያገለግሉ አዘጋጃቸው። ኔክስት መልቲሚዲያ ኢሜል ሲስተም፣ ድምፅና ስዕል፣ ግራፊክስ፣ ቪዲዮ ለማስተላለፍ የመጀመሪያው ኮምፒውተር ሆኖ ተዘጋጀ። ጆብስ በዚህ አላበቃም። የፊልም ኮምፒውተር ግራፊክስንም ካምፓኒ ገዝቶ የኮምፒውተር አኒሜሽን ፊልሞችን እያዘጋጀ አቀረበ። እነ ቶይ ስቶሪ አይነቶችን ፊልሞቹ የተሰሩት በስቲቭ ጆብስ ፊልም ድርጅት ነው። ጆብስ ከለቀቀ ከ11 ዓመታት በኋላ ወደ አፕል ካምፓኒ እንዲመለስ ተለመነ። ኔክስት ኮምፒውተርን አፕል በ429 ሚሊዮን ዶላር ጠቅልሎ ጆብስ ወደ መሰረተው አፕል ተመለሰ። ጆብስ የተመለሰው ዋና ስራ አስፈጻሚ ሆኖ ነበርና እርሱ ከሄደ በኋላ ለአዳዲስ ፈጠራዎች ተገቶ የቆየው አፕል ተነቃቃ። ስቲቭ ጆብስ እንዲህ ይላል፣ our goal is to make the best personal computer in the world and to make product we are proud to sell and would recommend to። ግባችን በዓለም የተሻለውን የግል ኮምፒውተር መስራት ነው። ለጓደኞቻችን እና ለቤተሰቦቻችን እንዲገዙን ስንነግራቸው የምንኮራበት ምርት እንዲሆን ነው። በዝቅተኛ ዋጋ ልንሰራው እንፈልጋለን፣ ደግሞም ማድረግ እንችላለን ነው። Today Apple is going to reinvent the phone, an iPad, a phone and an internet communicator። ዛሬ አፕል አይፎን እና አይፓድ ያስመርቃል። አይፎን እና ኢንተርኔትን ኮሙኒኬተር እና አይፓድ እና አይፎን 3 ዲቫይስ አይደሉም፣ አንድ ዲቫይስ እና አንድ አይፎን ብለን ሰይመነዋል። የአይፎን ገበያ መረዳቱን ለአፕል ካምፓኒ ብቻ ሳይሆን ለሶፍትዌር አምራቾችም ገበያ ፈጠረ። እንዲህ በመሆን ደግሞ ለአፕል ቋሚ ገበያ ያስገኘለት። ጆብስ በዚህ አላበቃም። አይፓድ 2 ተሻሽሎ እንደገና ተሰራ። እነዚህም በጥቂቱ ባጭሩ የገለጽኩላችሁ ጆብስ የሰራውን ለመጠቆም እንጂ በእያንዳንዱ ግኝት ውስጥ እጅግ ከባድ ድካምና ላብ የሚጠይቅ መሆኑን እንደ ጆብስ ያሉ የተመረጡ ብሩህ አእምሮ ያላቸው ሰዎች ብቻም ሊያደርጉት የሚችሉት መሆኑን የሚዘነጋችሁ አይሆንም ብዬ አምናለሁ። ስቲቭ ጆብስ ከፈጠራ ስራ በኩል የአፕል ኮምፒውተርን የመምራትና የማስተዳደር አቅሙም ዘመናዊ ነው ተብሎ ይመሰገንበታል። በአጭር ጊዜ ውስጥ አፕል ከላዩ እስከ ታችኛው ሰራተኛ በአንድነትና ጥረት በስሜት በፍላጎት እንዲሰሩ ጆብስ የአመራር ብቃት ወሳኝ ነበር ተብሎለታል። ለአንተ የሚሰሩልህ ሰዎች በርካታ ውሳኔዎች እንዲወስኑ መፍቀድ አለብህ። ባሸነፋቸው ደስ ይለኛል፣ ግን ማሸነፍ ያለበት ሀሳብ እንጂ ወንበር አይደለም። ማሸነፍ ያለበት የተሻለው ሀሳብ ነው። ስቲቭ ጆብስ ዩኒቨርሲቲ ምርቃት ላይ ተገኝቶ ባደረገው ንግግር ሶስቱን አጋጣሚዎች ውጤቶችን አንስቶ ድልና ዕጣ የሚወስድበትን መንገድ በትዕግስት መጠበቅ አስፈላጊ መሆኑን መስክሯል። ከጠቀሳቸው 3 ገጠመኞች ውስጥ አንደኛው የኮሌጅ ትምህርቱን ባያቋርጥ ኖሮ ምናልባት ወደ ኮምፒውተር ሊያዘነብል እንደሚችል ይጠቅስና ማቋረጡ ለዚህ ሲያዘጋጀው ኖሯል ይላል። ሁለተኛ ከአፕል ኮምፒውተር ካምፓኒ ባይወጣ ኖሮ ኔክስትና ፒክሳር
ካምፓኒዎችን መስርቶ ከፍተኛ ውጤት ለማሳየት እንደማይችል ይጠቅሳል። ከሁሉም በላይ የህይወቱ ህይወት የሚላትን የልጆቹ እናትና የ20 ዓመት ሚስቱን ላያገኛት ይችል እንደነበረ የአጋጣሚ ቢያልፈውም ተጎጂ ይሆን እንደነበር ይጠቅሳል። ሶስተኛው የማይድን የጣፊያ ካንሰር መያዙና እድሜው አጭር መሆኑን ሐኪሞች ከነገሩት በኋላ የቆየውን ጊዜ ጠቅስና ዕጣ በራሷ መንገድ እንደምትወስድ ይናገራል። ጆብ እንዲህ እያሰበ ሞትን እንኳን እየተጋፈጠ ለችግሮች ሳይደነግጥ ህይወቱን የሚያጣጥም ሰው ነበር። ወዳጆች ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ ቪዲዮ እስክንዘጋጅ ድረስ ቸር ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም እንዳትረሱት። መልካም ጊዜ